ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። በግዝፈቱ ከምስራቅ አፍሪካ ትልቅ የሆነው የአልነጃሺ መስጊድ ፊት ለፊት እያስገነባን ካለነው ግዙፍ የመኖሪያ መንደር ዘመናዊ የመኖሪያ ቤቶችንና የንግድ ሱቆችን በቡልጋሪያ ከቴምር ፕሮፐርቲስ በንግድ ማዕከላችን ውስጥ ከ26 ካሬ ጀምሮ በ900 ሺህ ብር ቅድመ ክፍያ ጀምሮ በ24 ወራት የሚረከቡት እንዲሁም አፓርትመንት ቤቶችን ከ30 በመቶ ቅናሽ ጀምሮ ማለትም ባለ 1 መኝታ 68 ካሬ በ5 ሚሊዮን 400 ሺህ ብር፣ ባለ 2 መኝታ 83 ካሬ በ6 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ 116 ካሬ ከ9 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት ይሆኑ። በረጅም ጊዜ አከፋፈል ለሚፈልጉ ደንበኞች በ20 በመቶ ቅድመ ክፍያ የቤት ባለቤት የሚሆኑበትን አማራጭ አካተንልዎታል። ለታማኝነታችን ከዚህ በፊት ሰርተን ያስረከብናቸው የ7 ሳይት ደንበኞቻችን ምስክሮቻችን ናቸው። ዛሂድ ማለት ቡቱቱ መልበስ አይደለም። ዛሂድ ማለት ምንድነው? አኺራን ቅድሚያ ሰጠ ዱንያን ችላ ማለት ነው። አኺራን ማስታወስ፣ አኺራን ቅድሚያ መስጠት፣ አኺራን አለመርሳት ዛሂድነት ነው እንጂ ባንተ በቢሊዮን የሚቆጠር ብር ኖሮ ዛሂድ ልትሆን ትችላለህ። 5 ሳንቲም ሳይኖር ደግሞ ዛሂድ ላትሆን ትችላለህ። ግልጽ ነው። ዛሂድ ምንድነው? ብርም ይኖር ሀብታሙን ገንዘቡን ሐቁን የምታወጣለት ከሆነ ዘካ የምታወጣ ሚስኪንን የምትረዳ ከሆነ እንደዚሁም ገንዘቡ ደግሞ ከአላህ መንገድ አንተን ማዘናጋህ ከሆነ መስጊድ ስትመጣ አዛን ሲል መስኪን ነህ፣ ረመዳን ላይ ጾመኛ ነህ፣ አቅሙ ሲሰጥ ሐጅ ቦታ ነህ፣ ዑምራ ቦታ ነህ፣ ሁሉም ቦታ በኸይር ነገር የምትገኝ ለገንዘቡ ማትስገበገብ ሲጠፋም ጠፋ ነው። ልክ ኢማሙ አብዱልቃድር ጂላኒ ገንዘቡ ልቤ ላይ ነው ወይስ እጄ ላይ ነው ብሎ እንዳሰቡት ማለት ነው። እጅ ላይ የሆነ ነገር ገንዘቡን ሐቅ የምትወጣለት የአላህ ባሪያ እኮ ዛሂድ ነህ፣ ብርም ኖሮህ ማለት ነው። ስለዚህ ዛሂድ ማለት ምንድነው? ትክክለኛ ትርጉሙ አኺራን ይበልጥ አስታውሺ ዱንያን ችላ ሚል ማለት ነው። ፊ ሃዚሂ ዳር በዚች ሀገር ላይ ችላ ያስባላቸው ወሸገለሁም ጊዜ ያደረጋቸው ሽጉል ያደረጋቸው ቢሙራቀበቲሂ እሱን በመጠባበቅ አላህ ያየኛል አላህ ይቆጣጠረኛል ብለው ከአላህ ጋር ያላቸውን ግንኙነት እህፈዝላህ يحفظك እንደሚለው አላህን ጠብቀው አላህ ይጠብቃል። የሱን ትእዛዝ በመታዘዝ የከለከለ ቦታ በመከልከል ቢሙራቀበቲ ማለት አላህን የሚጠባበቁ ማለት ይቆጣጠረኛል ብለው የሚጠባበቁ ወኢዳመቲ الافكار ወኢዳመቲ ማለት ደግሞ ዘውታሪ የሆነ الافكار አፍካር ማለት ምንድነው? የሚያስተነትኑ ተፈኩር የሚያደርጉ ተፈኩር ሰማይ ምድር የፈጠረው ምግብ የሚያበላን የሚያጠጣን ምበላው ምግብ ሚስማማኝን አስቀምጦ ማይስማማኝን ያስወጣ ወፊ አንፉሲኩም አፈላ ተፍሲሩን በነፍሶቻችሁ ላይ ስንትና ስንት ተአምር አለ አትመለከቱም? የሚያስተነትኑ ሌሊቱን ቀኑ ሲፈራርቀው ምን ሲለው ክረምት በጋው ሲያመጣ ምንም ነገር ደግሞ አላህ Subhanahu Wa Ta'ala ሳያዛባማል ጨረቃ በመጥወጣበት ሰዓት ጨረቃው የሚያወጣ እንደ ሰው ሰራሹ የሆነች ጎዶሎ ነገር የሌለበት ያንን ነገር የአላህን ድንቅ ችሎታ ለሚያስተነትኑ ሲያስተነትኑ ደግሞ ዛሬ አስተንትነው ነገ ሚተው ሲሆኑ ምን አይነት ናቸው? ወኢዳመቲ الافكار ዘውታሪ የሆኑት ምን ተፈኩር የሚያስተነትኑ የሆኑ ሰዎችን ወሙላዘመቲ እንደዚህም ደግሞ አጥብቀው የሚይዙ ኢትዓዝ ማለት ነው መገሰጥን መመከርን ወልዲካር ኢዲካር ማለት ማስታወስን ማለት ነው። ወለቀድ የሰርና القرآن للذكر فهل من مدكر ይላል አይደለ? ሙደክር ባይሆን ምንድነው ኢዲካር የሚባለው ቃል ይላሉ ዑለማዎቹ ሲያስቀምጡ ከረሳህ በኋላ የምታስታውሰው ዘንጎነ ከዘነጋህ በኋላ የምታስታውሰው ነገር ኢዲካር ይባላል። ልክ ነብዩላህ ዩሱፍ አለይሂ ሰላም እስር ቤት ላይ ገብተው ሁለቱ ሰዎች መናም አይተው መናሙን ከፈሰሩላቸው በኋላ አንደኛው አንተ እንግዲህ ምን እኔ ላይ ምን ሲያየው አሞራ አይደለ ነገር ራሱ ላይ ሲበላው እንዳየ ሌላኛው ደግሞ ወይን ምንድነው ሲቀዳ እንዳየ መናሙን ይናገራል። መናሙን ፈሰሩላቸው። አንደኛው በቃ አለቃህ ጋር እንደነበርከው ትመለሳለህ፣ አንተ ደግሞ በስቅላት ትገደላለህ፣ እንግዲህ ሰውነትን ደግሞ ምንን አሞራው መጥቶ ይበላሃል ምናምን። የዚህ ጊዜ ዩሱፍ ምን ብሎ ነበር? ያኛው ነፃ ወጥቶ ነበር አይደል? አንደኛው ነፃ ወጥቶ ነበር። እዝኩርኒ عند ربك ብለው ነበር። ጌታ ዘንድ ማለት አለቃህ ዘንድ አስታውሰኝ። ዩሱፍ የሚባል ያለ በደሉ ያለ ስራው ያለ ምኑ የታሰረ ተበድሎ የታሰረ አለ አስታውሰኝ ብለው ነበር አይደል? ከዛ በኋላ አላህ ፈአንሳው ሸይጣን እንዲረሳው አደረገ። ምን አለ? ከዛ በኋላ ንጉሱ ደግሞ ምን አየ?
መናማ አይደለ? መናም ምን አይነት መናም? ከሲታ በሬዎች እንደዚሁም ጠብደል ያሉ በሬዎች ሲበሉ መናም አይተው ያው 7 ዓመት የድርቅ 7 ዓመት ደግሞ ረሃም የሆኑበት ያን የፈሰሩበትን ማለት ነው። አሁን ኢዲካር የሚለውን ቃል ለመናገር ነው። ምን ይላል? ከዛ በኋላ ወደከረ ባዕደ ኡመቲን ይላል አይደል? ከጊዜ በኋላ ወደከረ ማለት አስታወሰው። ባዕደ ኡመቲን ማለት አይ ዘመኒን ማለት ነው። ከጊዜ በኋላ ከብዙ ዘመናት በኋላ ያስታወሰው። ኢዲካር ምንድነው? ኢዲካር የሚለው ከተረሳ በኋላ የምታስታውሰው ነገር ምን ይላል? ኢዲካር ይባላል። ስለዚህ መዝች ጋር ምን አሉ? ወሙላመዘት الاتعاز والادكار አጥብቆ የሚይዙ الاتعاز መመከር መገሰጥን والادكار ደግሞ ማለት ማስታወስን ማለት ነው። ወፈቀሁም እንደዚሁም ደግሞ አላህ Subhanahu Wa Ta'ala ወፍቋቸዋል ሊዳዕቢ በተለምዶ في طاعته እሱን በተለምዶ ማለት በልምድ አድርገው ሁሌ እሱን እንዲገዙ ወተሐውቢ ማለት ደግሞ ሊዘጋጁ ሊዳሪል ቀራር ለዛች ዘውታሪ ለሆነችው አገር ሊዳር አገር ነው። አልቀራር ማለት ዘውታሪ የማትጠፋዋ አኺራ ለሆነችው አገር እንዲዘጋጁ ላደረጋቸው ጌታ ምስጋና ይገባ ነው። አሁንም ወልሐዘሪ እንዲጠነቀቁ ደግሞ ሚማ ይስኺጡሁ እሱን ከሚያስቆጣው ወዩጂቡ ዳረል በዋር ዳረል በዋር ማለት የጀሃነምን ሐላክ ጥፋት የሆነችውን አገር ደግሞ ግድም ያስደረግባቸው ቁጣው እሱን አስቆጥቶ ከሄዱ እዛ ላይ መግባታቸው ግድም የሆነበትና አገር ደግሞ እንዲጠነቀቁ ያደረጋቸው ጌታ ምስጋና ይገባው። ወልሙሐፈዘቲ እንደዚሁም እንዲጠባበቁ ያደረጋቸው አላ ዛሊክ በምንድን ነው? በዚህ በምን ከላይ ያለው በጥሩ ነገር እሱን እንዲገዙ እንዲገሰጹ እንዲመከሩ አላ ዛሊከ ደግሞ ከጀሃነም እሳት ደግሞ እንዲጠነቀቁ ያደረጋቸው እንዲጠባበቁ ያደረጋቸው ማ ተጋዩሪል አህዋሊ ወልአጥዋር ማ ተጋዩሪል አህዋል ነገሮች መቀያየራቸው ጋር ተጋዩር መቀያየር አልአህዋል ነገሮች ሲቀያየር ክረምት ሲመጣ አላህን ነው የሚይዙት፣ በጋም ሲመጣ አላህን ነው የሚይዙት፣ ኪሳቸው ሲወፍርም አላህን ነው የሚይዙት፣ ሲያጡ አላህን ነው የሚይዙት። በየትኛውም አህዋል ምንድናቸው ነገሮች በሚቀያየሩበት ሰዓትም ከማን ጋር ናቸው? ከአላህ Subhanahu Wa Ta'ala በመገዛት ነው። ወልአጥዋር ማለት ደግሞ ምንድነው? እርከኖች ደረጃዎች በተቀያየሩ ጊዜ ወቀድ ኸለቅናኩም አጥዋራ እንደሚለው ማለት ነው። እርከን በእርከን ፈጥረናቸዋል እንደሚለው ሆድ ውስጥ ያለን ሲያድግ መስሚያ ያደረግንለት አጥንት አደረገው እንዲያደረገው እንደሚለው ደረጃ በደረጃ በሚሆንበት ሰዓት ወልአጥዋር ማለት የተለያዩ ሙክተሊፋ ማለት ነው። ነገሮች ሲቀያየሩ ምን ሲሉ ክረምቱ ሲመጣ በጋው ሲመጣ እንደሚባለው ሀብት ስታገኝ ስታጣ በመሳሰሉ ሰዓት ላይም አላህ Subhanahu Wa Ta'ala በዚህ ጉዳይ ላይ ተቀየሩ አልተቀየሩ ረመዳን ሲመጣ አይደለም መስጊድ የሚገቡት፣ ረመዳን ሲወጣ አይደለም ከመስጊድ የሚወጡት፣ ሁሌ ማንን ነው የሚገዙት? አላህ የሚገዙት ናቸው። ነገሮች የሚያቀያይሯቸው የማይለዋውጣቸው ላደረጋቸው ጌታ ምን ይገባው? ምስጋና ይገባው አሉ። ከዛስ አህመዱሁ አመሰግነዋለሁ አብለገ ሐድን ድካ የደረሰ ምስጋና ወአዝካሁ የጠራ የሆነ ምስጋና ወአሽመለሁ የሰበሰበ ሁሉን ነገር የሰበሰበ ወአንማሁ ማለት ደግሞ የበለጠ ብዙ የፋፋ የወፈረ የሆነ ምስጋና ለሱ አመሰግነዋለሁ። ይሁሉ ማናቸው የሚሉት ኢማሙ ነወዊ ናቸው። ወአሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ መሰክራለሁ አን ላ ኢላሃ ኢላላህ ከሱ በስተቀር በእውነት የሚመለክ አምላክ እንደሌለ لا إله إلا الله مالك لا معبود بحق إلا الله ነው። لا إله إلا الله ሁለት አርካን አለው። ነፍይ ያለው ኢስባት አለው። ነፍዩ ምንድነው? ላ የለም ኢላህ አምላክ የለም ስትል ነፍይ ነው፣ እያወገስክ ነው። ከአላህ ውጭ የሚመለክ አምላክ የለም ብለህ ውድቅ አድርጋል። ኢስባት የምታደርገው የምታጸድቀው የምታጸነው ደግሞ ኢላላህ ምስጋና ለማን ነው የሚገባው? ለአላህ ነው። ከአላህ ውጭ ለማን የሚገባው ነገር የለም። አልበሩል ከሪም አልበር ማለት ደግሞ ቢር ማለት የመልካም ነገሮች ስም በአጠቃላይ ቢር ይባላል። መልካም ነገሩ የበዛ አልከሪም ቸር የሆነው ጌታ ለአላህ በሱ ከሱ ውጭ ሌላ አምላክ በሌለው እመሰክራለሁ። አልረኡፍ አዛኝ፣ አልረሒም ሩህሩህ ለሆነው በሆነው ጌታ ምስጋና ይድረሰው። ወአሽሀዱ አነ ሙሐመደን አሁንም እመሰክራለሁ ሙሐመድ ዓብዱሁ የአላህ ባሪያ መሆናቸውን ወረሱሉሁ መልእክተኛ መሆናቸውን ወሐቢቡሁ ወዳጅ መሆናቸውን ወኸሊሉሁ ማለት ደግሞ የተለየ ወዳጅ ሐቢብና ኸሊል ምንድነው? ሐቢብ አነስ ያለ ምንድነው? ከደረጃው ማለት ነው። ወዳጅ ነው ሁለቱ ትርጉማቸው። ኸሊል ሲል ደግሞ ወዳጅነቱ ለአላህ ብቻ የተነጠለ ለሱ ብቻ የተነጠለ ከፍ ያለ ደረጃ ኸሊል ይባላል። ወተኸዘ አላሁ ኢብራሂመ ኸሊል አይደል የሚለው ልክ አላህ እኮ ኢብራሂም ኸሊል አድርጎ እንዲያዝ እኔንም አላህ ኸሊል አድርጎ ይዘውኛል ብለው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ሐቢብም ኸሊልም በትርጉም ደረጃ ወዳጅነትን ነው የሚገልጸው። ነገር ግን አንዱ ከአንዱ ይበልጣል። ስለዚህም
በሳቸው ላይ የአላህ ባሪያ መልእክተኛው ወዳጁ በሆኑት ላይ ምስጋና ይድረስ። አልሃዲ መሪ ወይም አመላካች የሆኑት ኢላ ሲራጢን ሙስተቂም ወደ ትክክለኛው መንገድ። አዎ ነብዩ አመላካች እንጂ መሪ አይደሉም። ኢነከ ላ ተህዲ ኢላ ሲራጢን ሙስተቂም፣ አንተ እኮ ሰዎች ወደ ትክክለኛ መንገድ እኮ አትመራቸውም። ነብዩ ያመላክታሉ እንጂ ተውፊቅን ሊገጥም የሚችለው ማለት ሊመራም ሊያጥም የሚችለው ማን ነው? አላህ ነው። ኢነከ ላ ተህዲ መን አህበብተ ወላኪን አላህ የህዲ መየሻ እንደሚለው። ስለዚህ እዚህ ጋር አልሃዲ ማለት አመላካች ናቸው። ኢላ ሲራጢን ሙስተቂም ወደ ትክክለኛው መንገድ። ወዳዒ ተጣሪም ናቸው። ኢላ ዲኒን ቀዊም ትክክለኛ ወደ ሆነው ሃይማኖት የሚጣሩ ናቸው። ሰለዋቱላሂ ወሰላሙ ዐለይሂ ሰለዋቱላህ የአላህ ውዳሴ ወሰላሙ ዐለይሂ እንደዚሁም ሰላሙ ዐለይሂ በሳቸው ላይ ይሁን። ወአላ ሳኢሪ ነቢይን በሌሎችም ነቢያቶች ላይ ወአሊ ኩሊን በሁሉም ቤተሰቦቻቸው ላይ ወሳኢሪ ሳሊሂን እንደዚሁም በሌሎቹ ደጋጎች ሰዎች ላይ በአጠቃላይ የአላህ ሰላም እዝነት ውዳሴ በእነሱ ላይ ይሆናል። ከዛ በኋላ ኢማሙ ነወዊ ይሄንን ንግግር ካደረጉ በኋላ አደብ እያስተማሩን ነው። ማንኛውም ንግግር ስትናገር መጀመሪያ ወደ ጉዳዩ ወደ ገደለው አይደለም የምትገባው ማለት ግልጽ ነው። ወደ ገደለው ሆናል የምትሉት ወደዛ አትገቡ። ምንድነው? አላህን ታመሰግናለህ፣ ነብዩን ታወድሳለህ። ከዛ በመቀጠል ነው ሐታ ዱዓ ስታደርግም ዱዓ ሙስተጃብ እንዲሆን አላህን ማወደስ፣ ነብዩ ላይ ሰላዋት ማውረድ፣ ከዛ በኋላ ሐጃህን መጠየቅ፣ ኢስቲግፋር ማብዛት፣ የአላህ ስሞችን እያነሳ ከዛም ስዘጋውም ደግሞ ዱዓውን ደግሞ አላህን አወድስ አመስግነ ነብዩ ላይ ሰላዋት አውርደ ምዘጋው ከሆነ ኢብኑል ቀይም ምን ይላሉ? የዛ አይነት ዱዓ ሙስተጃብ ይሆናል። ወደ ቂብላ ዞሮ አንድ ሰው በዚህ መልኩ ከለመነ ማለት ነው። አንተ ቀበሌ ሊቀመንበር ጋር እንኳን ስገባ ዝም ብለህ አትገባም እኮ ታስፈቅዳለህ። መግባት ይቻላል አይቻልም? አሉ ወይ የሉም ወይ? በር ላይ ገና አለ። በዋሲጣ ነው የምትገባው፣ ዝም ብለህ አትገባም። አላህ ዘንድም ሲድም ዝም ብለህ አላህ ይሄን አድርግልኝ ሳይሆን መጀመሪያ መግቢያ አለው ማለት ነው። ቢስሚላህ ባጭው ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ብለህ አላህን አመስግነ ነብዩ ላይ ሰላዋት አውርደ ዱዓ ማድረግ ማለት ነው። ከዛ ምን አሉ? አማ ባዕድ ከዚህ በኋላ ፈቀድ ቃለ አላሁ ተዓላ በእርግጥም አላህ እንዲህ ብለዋል ከፍ ያለው ጌታ አላህ ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን። ወማ ማ አፍራሽናት ነፍይናት። ወማ ኸለቅቱ አልፈጠርኩም አልጂነ አጋንንትን ወልኢንሰ የሰው ልጆችን አልፈጠርኩም። ከዛ ኢስባት የሚያደርገው ምንድነው? ኢላ ሊያዕቡዱኒ አይ ሊወሒዱኒ ማለት ነው። ኢላ ሊያዕቡዱኒ እኔን ሊገዙኝ እኔን ሊያመልኩኝ እንጂ ለሌላ ዓላማ አልፈጠርኳቸውም። በቃ ይሄ ነው የሰው ልጆች የተፈጠሩበት ትልቁ ዓላማ አላህን መገዛት ነው። ለሌላ ጉዳይ አይደለም። ሌላ የዱንያው ትርፍ ነው። መብላት መጠጣት ምኑ ትርፍ ነው። ዋናው ዓላማው ምንድነው? በላህም አልበላህም ጠጣህም አልጠጣህም አላህን መገዛት ነው። አላህን ሳትለቅ እሱን ከማምለክ ወደ ኋላ ሳትል ሰከንድም ከሱ ውጭ ሳትገዛ ምን ሳትል ሐያትህን አላህን በመገዛት ማሳለፍ ነው። ለምን ከተባለ እቺ ዱንያ ፈና ናት፣ ጠፊ ናት፣ ወዳሚ ናት፣ ታልቃለች። በላህ አልበላህ ትሞታለህ። መሞት አይቀርም፣ ዱንያ መጥፋት አይቀርም። አላህን ሳትገዛ የሄድክበት ጊዜያት ግን ላንተ ኪሳራ ነው። ስለዚህ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱኒ አጋንንትንም ሆነ የሰው ልጆችን አልፈጠርኩም እኔን ሊገዙኝ እንጂ። ይህችን ቃል በየጊዜው እንደነገርኳችሁ 1993 ለኢትዮጵያን አቆጣጠር የፕሮቴስታንት እምነት ተከታዮች ፓምፕሌት በተኑ። ፓምፕሌቱ ምንድነው የበተኑት? እቺን አያ ጽፈው ነው ወማ ኸለቅቱል ጂነ ወልኢንሰ ሊያዕቡዱኒ። ቂራቱ ትክክል ነው። ምን ወጣ? ኢላ ወጣ አይደል? ኢላ ነው ወጣት። አሁን ኢላ ስትወጣ ትርጉሙ ይቀየራል። ወማ ኸለቅቱል ጂነ ወልኢንሰ አጋንንትን ሆነ የሰው ልጆች አልፈጠርኩም ሊያዕቡዱኒ እኔን ሊገዙኝ አልፈጠርኩም ብሏል አላህ ራሱ። ይኸው ስለዚህ ማን ነው? ኢየሱስን ነው ብለው ጻፉ ፓምፕሌቱ ላይ። ምኑ ስለወጣ? ኢላ ቁርአን ላይ የሆነች ነገር ስታጎላት አደጋ ጥንቃቄ ይፈልጋል ስትቀራው መስጥ ወማ ኸለቅቱል ጂነ ወልኢንሰ አጋንንትንም የሰው ልጆችን አልፈጠርኩም ኢላ ሊያዕቡዱኒ እኔን ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም። ጂኒውም የተፈጠረው የሰው ልጅም የተፈጠረው አላህ ሊገዛ ነው። ነብዩ ሰለላሁ ዐለይሂ ወሰለም ለጂኒውም ለሰውም የተላኩት ሰቀለይን ለተባሉ ለሁለት ከባባድ ቡድኖች ነብዩ ተልኳሉ። ለጂኒውም ለሰውም ቁል ኡሂየ አነሁ እስተመዐ ነፈሩን ሚነል ጂኒ ፈቃሉ ኢና ሰሚዕና ቁርአንን አጀበ የህዲ ኢለር ሩሽድ ፈአመና ቢህ ወለን ኑሽሪከ ቢረቢና አሐዳን በጌታችን አንድንም አናጋራም አስገራሚ የሆነ ቁርአንን ሰምተናል ብለው ጂኒዎች የዛኔ በነብዩ ላይ እንዳመኑ ነብዩ ሰለላሁ ዐለይሂ ወሰለም ወደ ጣኢፍ በሄዱበት ላይ ተደብድበው ምን ብለው ወር ቆይተው ወደ መካ ሲመለሱ መንገድ ላይ ከጂኒ ቡድኖች እኮ ያመኑልሃል ብለው ብስራት እንደተነገራቸው ማለት ነው።
ማ ኡሪዱ አልፈልግም ሚንሁም ከነሱ ሚን ርዝቅን አንድችም ርዝቅ አልፈልግም ከጂኒውም ከሰውም አለ አላህ። ወማ ኡሪዱ እንደዚሁ ምን የምፈልግ አይደለሁም አዩጥዒሙኒ እንዲመግቡኝ ምፈልግ አይደለሁም። አላህ አይበላም አይጠጣም። ኢነላሃ ሁወ ረዛቅ ይላል እዛ ቁርአን። አላህ ራሱ ለጋሽ ነው፣ ሰጪ ነው። ዙል ቁወቲል መቲን የብርቱ ኃይል ባለቤትም እሱ ነው ይላል። የሚያበላው የሚያጠጣው ማን ነው? አላህ ነው። ምንድነው? ወእሙር አህለከ ቢሶላቲ ወስጠቢር ዐለይሃ ቤተሰብህን በሰላት እዘዝ፣ በሷ ላይም ጽና። ላ ነስአሉከ ሪዝቅን አልጠይቅህም፣ ነሕኑ ነርዙቁከ እኛው ራሳችን እንረዝቅሃለን ብለው አላህ ነቢያቱን በዚህ መልኩ እንዳዘዘው ማለት ነው። ወሃዛ አሉ ይሄ ተስሪሁን አሉ ይሄ ግልጽ አድርጎ የሚያብራራ ነው። ቢአነሁም ኹሊቁ ሊልኢባዳ እነሱ ለኢባዳ መፈጠራቸው ለአምልኮ መፈጠራቸው አላህን ሊገዙ ለሱ ብቻ እንዲያጎበድዱ መፈጠራቸው የሚያመላክት ነው። ፈሐቀ ዐለይሂም በእነሱ ላይም ደግሞ ምን ይላል? ግድ ይላል አልኢዕቲናኡ በዚህ ነገር ላይ መጽናት፣ መልፋት፣ መድከም ቢማ ኹሊቁ በዚህ ለተፈጠሩለት ነገር ለሱ ለተፈጠሩለት ነገር መልፋት መድከም ግድ ይላል። ወልኢዕራዱ ዞር ማለት አን ሑዙዝ ዱንያ አን ሑዙዝ ማለት እጣ ፈንታ ማለት ነው። ዱንያ ከዱንያ እጣ ፈንታ ማለት ምንድነው? ሙሉ ለሙሉ ከዱንያ ዞር ማለት ሳይሆን ከማያስፈልግ ከሆኑ የዱንያ አኼራን ከሚያዘናጉ ነገሮች ራቅ ልትል ይገባል እንጂማ አትብላ፣ አትጠጣ፣ አትስራ አይደለም። ወላ ተንሳ ነሲበከ ሚነ ዱንያ የዱንያን ድርሻህንም አትርሳ ነው። አላህ የዱንያ ድርሻ እንድትረሳ አይፈልግም። በዱንያም ልትለፋ ልትደክም ይገባል። ነገር ግን ያቺ ዱንያ እሰብ አድርጎ እዚህ ጋር በደንብ ተከታተላችሁ። እቺ ዱንያ እንድንንቃት ሳይሆን አላህ ማለት እንድንተዋት ምንም እንዳንሰራባት ሳይሆን ሙሉ ለሙሉ አኼራን አስረስታ ይዛን እንዳጠፋ መጠንቀቅ እንጂ ዱንያ ላይማ የበኩልን ማድረግ አለብህ። ድርሻህን ልትሰራ ይገባል። ለማግባት ትፈልጋለህ፣ መስራት አለብህ። ሚስትህን ልጆችን የምታበላበት የሆነ ከስ ያስፈልጋል፣ መስራት አለብህ። የስራ ነው የልማት ነው ዲን ኢስላም። ነገ ቂያማ ሊቆም ነው ከተባለ የምትተከል ተክል ካለች ትከላት ብሎ ያስተማረ ዲን ነው። ስለዚህ እዚህ ጋር እሳቸው ግን ምንድነው ሙሉ ለሙሉ በዱንያ እንዳትሮጥ እንዳትዋጥ። ወልኢዕራዱ አን ሑዙዝ ዱንያ ከዱንያ እጣ ፈንታ ዞር ማለት ነው። ቢዛሃደቲ ማለት ችላ በማለት ፈኢነሃ እሷ ለምን ከተባለ ደግሞ ይሄን ያሉት እሳቸው ፈኢነሃ ዳሩ ነፋዲን እሷ እኮ ጠፊ ሀገር ናት። ነፋድ ማለት ጠፊ ማለት ነው። ዳሩ ነፋዲን ጠፊ ሀገር ናት። ላ መሐሉ ኢኽላዲን የምትዘወተርበት ቦታ አይደለችም። ላ መሐሉ ቦታ አይደለችም። ኢኽላዲን ዘውታሪ ቦታ አይደለችም። የምትዘወተርበት ሁሌ የምትቆይባት ቦታ አይደለችም። ወመርከቡን መጋለቢያ ናት። ዑቡሪን የማለፊያ ምታልፍባት ነው። ጋልበህ ምታልፍባት ሀገር ናት። ወመርከቡ ዑቡሪን ማለት ዑቡር ማለት ምትሄድበት ምታልፍባት የምታልፍ ማለት ናት። ላ መንዚሉ ሑቡሪን የመደሰቻም ቦታ አይደለችም። ዑቡር ማለት ሱሩር እንደማለት ነው። ላ መንዚሊ ሑቡሪን የመደሰቻ ቦታ አይደለችም። ወመሽረዑ ኢንፊሳሚን ወመሽረዑ አሉ ማን ኢማሙ ነወዊ ረሕመቱላሂ ዐለይሂ ስለ ዱንያ እያነሱ